ታንኳኳ ሰዓት መስፍኔ ይከፍትላታል ማለት ነው። ከዛ በሚከፍትላት ሰዓት እሷ ትደነግጥና በሩ ላይ ቆማ ትቀራለች። እንዴ ባዩሽ ብሎ እሱም እንዴት ነሽ እባክሽ ብሎ ይላታል። እንዴ መስፍኔ ብላ እሷም በተደነገጠ ድምፅ ሰላም ለማለት እንግዲህ ፈራች ማለት ነው። ደህና ነኝ ደህና ብላ እሷም ትለዋለች። እንዴ ባዩሽ እቀፊኝ እንጂ ብሎ እሱም ይላታል ማለት ነው። እሷ የቆመችበት ቀርታ እሺ ብላ እጇን ወደ ፊት እየሰበሰበች ታቅፈዋለች ማለት ነው። እንዲህ ምን ሆነሻል ባዩሽ ብሎ እሱም ይጠይቃታል። ምን ብላ ወደ ኋላ ገልመጥ ትላለች። እንዴ መቼ መጣህ ብላ ባዩሽም ትጠይቀዋለች። እንዴ መምጣቴን አላወቅኩም ለማለት ነው ብላ እሱም ይላታል ማለት ነው። እሷም ኧረ እኔ አላወቅኩም ብላ ትመልስለታለች። እንዴ ቆይ ግን ምን ሆነሽ ነው? በጣም እኮ ተደናግጠሻል ብሎ ይጠይቃታል መስፍኔ። አይ ምንም አልሆንኩም ብላ እንደውም በቃ ልሂድ ብላ በሩን ልከፍት ስትል እሱ ዘሎ በሩን ይይዝባታል ማለት ነው። እንዴ ቆይ ምን ሆነሻል ባዩሽ ብሎ ይጠይቃታል። እንዴ ምን ሆንኩኝ ብላ እሷም ትመልስለታለች። እንዴ የመጣሽው ደርሶ ለመመለስ ነው እንዴ ብሎ እሱ ይጠይቃታል። እንዴ ለምንድን ነው የመጣሁት እኔ እንጃ ብላ ለምን ነበር የመጣሁት እኔ እንጃ ብላ እሷም ትጠይቀዋለች። እስቲ ነይ ቁጭ በይና ተረጋግተን እናውራ ብሎ መስፍኔም ይመልስላታል። አይ ልሂድ ብላ እሷም ትመልስለታለች። ግድ የለሽም ባዩሽ ነይ ተረጋግተን እናውራ ብሎ እሱም ይጠይቃታል። ልቀቀኝ ልሂድ ብላ ብሄር ነው የሚሻለው ብላ እሷም ትለዋለች። እንዴ እዚህ ድረስ መተሽ እንዴት በደንብ ሳናውራ ትሄጃለሽ ብሎ መስፍኔም ይጠይቃታል። መስፍን በሩ ልቀቅልኝ ልሂድ ብላ እሷም ትለዋለች። እንዴ ምንድን ነው የሆንሽው ብሎ እሱም ግራ ተጋባ ማለት ነው። በብሩ ልቀቅልኝ አልኩህ አይደል እንዴ ብላ በሩን ከእጁ ላይ መንጭቃ ወደ ውጪ ጥላው ትሄዳለች ማለት ነው። እንግዲህ ባዩሽ በጣም ተደነጋግጣለች። እሱም እዛው በሩ ላይ የቆመበት ይቀራል ማለት ነው። እሱም ግራ ተጋባው፣ እሷም ድንግጥግጥ ብላለች ማለት ነው። ሰላም ሰላም ውድ ቤተሰቦቼ የምወዳችሁ የማከብራችሁ እንዴት ናችሁ? ልጅ ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ኖላዊ ክፍል 45 በሚለው ይሄን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ ማለት ነው። እንግዲህ የሀኒ አባት ሐኪም ቤት ሆስፒታል ገብተዋል ማለት ነው። እንግዲህ እንደገባ ክፍል 44 ላይ ታይቷል ማለት ነው። ዛሬ ደግሞ እንግዲህ ሀኒ ደስ ብሏታል። እሳቸውም ቆንጆ ለውጥ እያዩ ነው በሕክምናው ላይ። አባዬ አሁን ግን እንዴት ነህ ብላ ተጠይቀዋለች አባቷን ማለት ነው። አሁንማ አሾይናይ ነው ብለው እሳቸውም ይመልሱላታል። በቅርብ ደግሞ ከዚህ ሆስፒታል ወጥተህ ወደ ቤት እንድትሄድ አይሃል ፈልጋለሁ ብላ ትለዋለች። ከዚህ ብቻ ሳይሆን ከአዲስ አበባም ውልቅ ማለት ነው የምፈልገው ብላ እሳቸውም ይመልሱላታል። እሷም ለካ እሱም አለ ብላ ሀንዬም ለአባቷ ትመልስላቸዋለች። እንዴ ምን ነው አንቺ ወደ ደሴ መለስ ፍላጎት የለሽም ብለው አባቷም ይጠይቋታል። እንዴ ደሴማ በጣም ናፍቃኛለች ብላ እሷም ትመልስላታለች። ግን ደግሞ ብላ እንግዲህ አይ ወደ ደሴ የመመለስ ፍላጎት የለሽም መሰለኝ ብለው አባቷም ይጠይቋታል። እንዴ እንደዛ ሳይሆን አባዬ አዲስ አበባ እኮ በጣም የምትወደድ ከተማ ነች ብላ ሀንዬም ለአባቷ ትመልስላቸዋለች። አዲስ አበባ ምኑ ነው ደግሞ የሚወደደው ብለው እሳቸውም ይመልሱላታል። እንዴ አባዬ ከተማዋ ነዋ ብላ ሀንዬም ትመልስላቸዋለች። ደግሞ ህዝቦቿ በጣም ፍቅር ናቸው ብላ እሷም ትመልስላቸዋለች። ኧረ ተይ ልጄ ብለው እሳቸውም ከተኙበት ገደም ቀና ይሉና ኧረ ተይ ልጄ እንደው በፍቅር ከሁሉ ሰው የበለጣለ ብለው እሳቸውም ይመልሱላታል። ቢሆንም አባ ብላ ሀንዬም ትላቸዋለች።
ጸጌ ገብረ መድን ምን አለሽ መሰለሽ ብለው እሳቸውም ይሏታል። ዓለም ሲሰለጥን ወሎን ይመስላል ብሎ ይላል ይል ነበረ ብለው እሳቸውም ይሏታል። ካዲያ ወደ ሰለጠነው ሕዝብ ብንመለስ አይሻልም ብለው እሳቸውም ይጠይቋታል። እሱማ ልክ ነህ አባዬ፣ ለማንኛውም ወደ ስራ ልሂድ ቶሎ መለሳለሁ ብላ አባቷን ታስፈቅዳቸዋለች። ያንቺ መመለስ እንኳን ተየው ቶሎ መለሳለሁ ብለሽ ትሄጂና በዛው ጥፍት ትቀሪያለሽ ብለው እሳቸውም ይሏታል። ምን ላርግ ብለህ ነው አባዬ? ይሄን ሁሉ ሕክምና የጫለችው ወጪ እኮ አሰሪ ነች እሷ እንዳይከፋት ብዬ እኮ ነው ብላ እሷም ትመልስላቸዋለች። ግን ያ ሁሉ ገንዘብ የቻለችው ለአንቺ ጉልበት ሰስታ ነው ብለው እሳቸውም ይጠይቋታል። እሷ ምንም ነገር ባትናገረኝም እኔ ግን መቅረት የለብኝም ብላ ሀንዬም ትመልስላቸዋለች። እሺ በቃ ካልሽ ይሁን እሺ ሂጂ ብለው እሳቸውም ይፈቅዱላታል። እሺ አባ በቃ አሲር እኮ ደግሞ አሁን ነው የሚመጣው ብላ እሷም ትመልስላቸዋለች። እግዚአብሔር አምላክ እሱን ባይጥልልኝ እዚህ ምን እንደምሆን ብቻ እሱ ነው የሚያውቀው ብለው እሳቸውም አሲርን ያመሰግኑታል። በቃ አባዬ አንተ ከሚከፋ በቃ አልሄድም ልቅር ብላ ሀንዬም ትመልስላቸዋለች። በቃ አልሄድም ምንም ቢሆን እኮ ካንተ የሚበልጥብኝ ነገር የለም ብላ እሷም ትመልስላቸዋለች። እኔ እኮ እንደው አሲር እዚች ጋ ጭብጥ ብሎ ኩርምት እያለ ሲውል አሳዝኖኝ እንጂ አንቺ መስራት እንዳለብሽ መቼ ጠፍቶኝ ነው ብለው እሳቸውም ይመልሱላታል። እሱማ ይገባኛል አባ ብላ እሷም ትመልስላቸዋለች። ዛሬ አባ ቶሎ ነው የምመጣው ብላ እሷም ትመልስላቸዋለች። እሺ በቃ ሂጂ ሰላሙኝ ልጄ ብለው እሳቸውም ይሰናበቷታል። እንግዲህ እሺ ብላ እሷም ጉንጫቸውን ሳም አድርጋ ወደ ስራዋ ትሰናበታለች። እንግዲህ ሀኒ አባቷ ወደ ሀኒዬ በወጣ ቁጥር በጣም ይሳቀቃሉ። አቶ ባዩሽ እንግዲህ ሌሊቱን ስልክ ትደውላለች ማለት ነው። ባዩሽ ጋር ትደውልላታለች፣ ይቅርታ እርግብ ጋር ትደውልላታለች። ባዩሽ እርግብ ተኝታ ነበር ከሜላት ጋር። ከዛ ስልክ ሲደውልላት ስታይ ትሮጥና ወደ ሽንት ቤት ትገባለች። ተደናግጣ እንዴት በዚህን ሰዓት ደወለችብኝ ብላ ቶሎ ብላ ሽንት ቤት ገብታ ስልኩን ታነሳላታለች። የደወለችው ባዩሽ ነች። እንግዲህ ባዩሽን ሄሎ ትላትና ሄሎ አክስቴ እንዴት አደርሽ እርግቤ ብላ ትላታለች። እንዴት በዚህን ሰዓት ደወልሽ ብላ እርግብም ትደናገጣለች። እንዴ መጀመሪያ እንዴት አደርሽ አይበልጥም ብላ ባዩሽም ለእርግብ ትመልስላታለች። እንዴ በዚህን ሰዓት እንዴት ደወልሽ ብዬ እኮ ነው የደነገጥኩት ብላ እርግብም ትመልስላታለች። ቤት እኮ መጥቼ ውቃቤ ተገፎ ተመልሼ መጣሁ ብላ ለእርግብ ባዩሽም ትላታለች። እንዴ በዚህን ሰዓት ብላ እርግብም ባዩሽን ትጠይቃታለች። አዎ ለሜላት መጣለው ብዬ ስላልኳት ስለነበረ መጥቼ ተመለስኩ ብላ ባዩሽም ለእርግብ ትላታለች። ባዩሽም እና ብላ ትላታለች። በቃ ሌላውን ስትመጪ እነግርሻለሁ ብላ ባዩሽም ለእርግብ ትላታለች። እንዴ አክስቴ እኔ እኮ እንቅልፌን አልጨረስኩም በማለት እርግብም ባዩሽን ትላታለች። የምን አባሽ እንቅልፍ ነው የምትይው አንቺ ብላ ባዩሽም እርግብን ትቆጣታለች። እንዴ እኔ መተኛ ትፈልጋለሁ ብላ እርግብም ለባዩሽ ትመልስላታለች። ባዩሽም አንቺ ልጅ በዚህን ሰዓት ምን ሊሆንልኝ ብለሽ ነው የምትተኘው ብላ ባዩሽ እርግብን ትቆጣታለች። እንዴ በጠዋት መነሳት እንደማልወድ ታውቂል እንዴ ብላ እርግብም ለባዩሽ ትላታለች። አይ እንግዲህ ከፊት ለፊታችን ገና ስንት አላማ አለ አንቺ ትተኛለሽ ብላ ባዩሽም እርግብን ትቆጣታለች። እሺ በቃ ክስቴ አሁን የት ነሽ ብላ እርግብም ባዩሽን ትጠይቃታለች። ከግቢ ውጪ ነኝ አሁን ቶሎ ነይ ብላ ትላታለች። እሺ በቃ መጣሁ ብላ እርግብም ትመልስላታለች። ጎሽ ልጄ አሁን እንደዚህ ነው የሚባለው ብላ
እርግብም ትላታለች እንዴ በጠዋት መነሳት አልወድም ትላለች። እንዴ ሁሉም ሰው እኮ ቢመቸው በጠዋት መነሳት አይወድም ብላ ባዩሽም ትላለች። አልጋው ሲመቻት ጊዜ ለምን እንደገባች ረሳችው ብላ ባዩሽ ለራሷ ታወራለች። እንግዲህ እርግብ ተጣጥባ ወደ መንገዷ ልታመራ ባለቻት መሰረት ቤተክርስቲያን እንሄዳለን ነው ብላ ከእርግብም ከቤት ነጥላዋን ለብሳ እየወጣችው ማለት ነው። ነጥላዋን እየለባበሰች እንግዲህ ተጣጥባ ስልኳን ይዛ ከሽንት ቤት ወጥታ ወደ ሜላት ወደ ባዩሽ ታመራለች ማለት ነው። ባዩሽ እንግዲህ በጣም ተደነጋግጣለች። የሜላት ባል መስፍኔ በመጣበት ምክንያት ጉዷ ሊወጣባት ስለሆነ በጣም ነው እየተደነጋገጠችው ማለት ነው። ሀኒ እና አሲር እንግዲህ ተገናኝተው አሲር ሀኒዬን እየጠበቀችው ሰላም ተባብለው እንዴት አደርሽ እንዴት አደርክ ተባብለው ሰላም ይባባላሉ ማለት ነው። ቆየሁብሽ አይደለ ብሎ አሲርም ሀኒን ይጠይቃታል። ግን ርቁ ቦታ ነው መሰለኝ አስቸገርኩህ ብላ ሀኒም ትለዋለች። ግን እኮ መሄድ ትችይ ነበረ፣ እኔ እኮ ፋዘር ጋ መቀመጥ እችል ነበረ ብላ አሲርን ትለዋለች። አይ እኔ ለውራ ስለፈለግኩ ነበር ብላ ሀኒም አሲርን ትለዋለች። ምንድነው እሱ የተፈጠረ ችግር አለ እንዴ ብላ እሷም ትለዋለች።